የጸለይኩት እንዴ ሻንጣ ሳትይዝ ነው እንደምትወጣው? ደግሞ የምን ሻንጣ? ኧረ እኔ ኳስ ላይ ነው የምሄደው ከጓደኞቼ። ምንም ልታረጉጣ። ዋናው ቁም ነገሩ ትመለሳለህ ወይ ነው። እዚህ ቤት ትመለሳለህ አንተ ልጅ። እውነቱን ንገር እኮ ጠንቃቃ ነኝ ነው እያልኩ ያሉት። ሲሚንቶ ከማብኳቴ በፊት አሸዋውን ለብቻ እንደ ምስር በትሪ ለቅሜ ነው ማቡከው፣ ቆሻሻ እንዳይኖረው እኮ ነው የምሉት ጋሼ። ያያችሁ ነው ቫንስ 40 ፕሮ ማክስ አለ። አረ ወጥም አለው። ማን ነው ይሄንን የሚበላው? ወገን ይሄን በልታችሁ ጨብጣ ባላዘር ባምቡሌ ነው የሚይዛችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ባበሉ ቪዲዮዎች ተመልሰን መተናል። ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዝናናል የሚሆኑ ቪዲዮዎቻችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቻናላችን ቤተሰብ ትችላላችሁ። እንዲሁም ይህንን ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። የሀብታም ልጅ ይላል። እስቲ እንየው ብቻ። ጓደኞቼ ጋር እንወጣ ነበር ልንገርህ ብዬ። እሺ እኔ ልጅ የት ልትሄዱ ነው ግን? እዚሁ አካባቢ ነን፣ ጠዋት እመጣለሁ። እና በቂ ብር ይዘሃል? ይዣለሁ። ካስፈለገ ሹፌሩ አብሮ ይምጣ። አንተ ልጅ ጠጥተህ ድራይቭ እንዳታደርግ። ኧረ እንደ ኧረ አንጠጣም፣ ችግር የለውም እመጣለሁ። በቃ ጠዋት። እሺ ያለበትን አፕዴት አለ። እሺ አባዬ ልወጣ ነው። ምን ልወጣ ነው? አንተ ልጅ ከምረህ ነው አይደል? ምን ነው? ተመስገን። ጠዋት ነበር እኮ ሸክሜን አቅልልልኝ ብዬ ጸለይኩት እንዴ ሻንጣ ሳትይዝ ነው እንደምትወጣው? ደግሞ የምን ሻንጣ? ኧረ እኔ ኳስ ላይ ነው የምሄደው ከጓደኞቼ። ምንም ልታረጉጣ። ዋናው ቁም ነገሩ ትመለሳለህ ወይ ነው። እዚህ ቤት ትመለሳለህ አንተ ልጅ። እውነቱን ንገር። ኧረ እመለሳለሁ። እና ለምን አባ ነው የምንነግረኝ? ለምንድን ነው የምንነግረኝ? ምን ያደርግልኛል? በቃ የኪስ ገንዘብ ፈልግ። ምን እስኪ ድገም። የኪስ ገንዘብ አንተ ልጅ ይኸውልህ፣ አዶናይ ነው ይኸውልህ፣ እመታሃለሁ። ጥፋ ከፊቴ ነግሬሃለሁ። ኧረ ምንድን ነው? ዞር በል እኮ ነው የምልህ። ይሄ የሁለቱ ዲፈረንስ ማለት ነው፣ የሀብታም ልጅና የደሃ ልጅ። የሀብታም ልጅ ጭራሽ ሹፌር ምናምን አብሮ ኪድ ምናምን፣ እና ደግሞ በቂ ገንዘብ ይዘሃሉ። ልዩነቱን አያችሁ? የሀብታም ልጅ እንደዚህ ብሎ ይጠይቃል። የደሃው ልጅ እዚህ ውጣልን ሻንጣ ራሱ ረስተሃለሁ። ብቻ እስቲ ወደ ቀጣይ ቪዲዮ ግን እሱ ግንብ ነህ እበልጠዋለሁ ነው የሚለው። እኔ የሰራሁት ግንብ ብቻ ነው የሚበልጠኝ ጋሼ። እሱ እኮ በሳቅ የሚፈርስ ፎቅ እኮ ነው የሚገነባው። እሱ የገረፈው አሸዋ እድሜ ልኩን እንዳለቀሰ አይደል እንዴ? ጨካኝ ዘራፊ እኮ ነው። ሰንበር በሰንበር አይደል እንዴ የሚያደርገው ግንቦትም ጋሼ። አይ ስሙን እንኳን አታጥፋ፣ እሱም ጎበዝ ነው። አይ ጋሼ እኔ እኮ ኩርንችት እንደቆሎ እየቆረጠምኩ ያደግኩ ልጅ እኮ ነው። ከሱ ጋር ያወዳደሩኛል። እኔ እኮ ሀልክ በድራፍት እኮ ነው የምጠብቀው ጋሼ። እኔ ገነቦት ግን ውሃ አይደለም የሚጠጣው፣ ጥይት አይደል እንዴ የሚጠጣው። ስታመም ራሱ ሆስፒታል ሄጄ እኮ አላውቅም። ጠጣር እኮ ነው የምውጠው እኔ እኮ ጋሼ። አንተም እኮ ጎበዝ ነህ፣ ግን እሱ ይበልጣል። አይ ጋሼ እኔ እኮ ጠንቃቃ ነኝ ነው እያልኩ ያሉት። ሲሚንቶ ከማብኳቴ በፊት አሸዋውን ለብቻ እንደ ምስር በትሪ ለቅሜ ነው ማቡከው፣ ቆሻሻ እንዳይኖረው እኮ ነው የምሉት ጋሼ። የኔ አርማታ እኮ ዳቦ ካለ ማርማራታ እኮ ነው። ፌሮ እንደ ሸንኮራ እየሰበርኩ አንድ የእርሶን ቤት የሰራሁት ጋሼ። አዎ ቆንጆ አድርገህ ነው የሰራልኝ። እንደውም ሰሞኑ ቀለምና ሴራሚክ አስቤያለሁ። ትንሽ ብር አጣው እንጂ። ወይኔ ሳክስ። ጋይስ በዚህ ምልክ ተጀምሯል እንደዚህ። ኧረ አሁን ይሄ ሁሉ ከዛኛው ጋር ለመወዳደር ማለት ነው። አቤት ብቻ እስቲ ወይስ በተከታይ ቪዲዮ ሌላም አለ። እስቲ እንየው ብቻ። ያልተበላሻለ ልጅ ሙሉ እንድታስተካክልልኝ ነበር። አስተካክላለሁ። የፈለጉት እኔ መሰራሉትን ያቁም። ይኸውልህ ቤት ገብቶ ኮፍያዎትን ሲያወልቁ ቲቪ ይበራል። እስካርፕ ሲፈቱ ቲቪ ያደርጓል። አንድ የሸሚዝ ቁልፍ ሲፈቱ ይሳት ነው የሚያደርገው ጋሼ። እንደዛ ከሆነ የሚገርም ነው። እሱ አይገርምም ጋሼ። ይኸውልህ ሊተኙ መኝታ ቤት ገብቶ የመኝታ ቤቱን መብራት ሲያጠፉ ፍሬዎት ነው የሚወልቀው ጋሼ። ልጅ እርቃኔንማ አደባባይ አትተውታኝ። ምጣዴም እኮ ተበላሽቷል። ትሰራልኛለህ? እሰራለሁ። እንደውም ሰርቼልዎት ማለት ነው። ባለቤቱ እንጀራ ጋግረው እንደጨረሱ ምጣዱ ሲገለብጡት የሸክላ ሙዚቃ ማለት ነው የነጠለየን እየሰማች ወጧን ትሰራለች። እንደውም ኧረ እኔ በፓወር ባንክ የሚሰራ ምጣድ አልሰራለትም እንዴ? ስቶቬም ግን እኮ ተበላሽቷል። ችግር የለውም። ስቶቭ የሽቦ ችግር ነው የሚሆነው። በእቃ ሽቦ ቀየርሎታለሁ። ወጥ ሰርተው ወጡ ተበልቶ እንዳለቀ ድስቱን ወስዶ ስቶቭ ላይ ማስቀመጥ ነው። በራሱ ያጥቧል። የእቃ ሽቦ ስለሆነ እንደዛ ካረከልኝ እሰማለሁ በእውነቱ። አይ ጋሼ እንደ ምርቃት ደግሞ ማለት ነው አቤቶት ፎቶ ካለ የኪችኑን በር ሲከፍቱት የእርሶ ፎቶ፣ ሲዘጉት የባለቤቶት፣ ሲቆልፉት የልጆትን፣ ከሰበሩት የኔን ያሳያል ጋሼ። ቀልደኛ ነው እባክህ። ቀልድ ነው ብሎ ነው ጋሼ። እኔ እኮ ወጥ የሚያሞቅ ፍሪጅ ሰርቻለሁ። በፉጨት የተሰራው መፍጫ የቡና መፍጫ እንግዲህ የኔ ነው ጋሼ። በቅርቡ ደግሞ በዝናብ የሚሰራ ሶላር እሰራለሁ ብዬ አስባለሁ። ደግሞ ፀጉር ሲያደርግ ጋሼ ምንድነው ይዞታል እንዴ? ፀጉር እኮ አይደል እንዳይዞት ብዬ ነው ጋሼ። ኧረ ሳክስ ፕሮ ማክስ በቃ ይቀጥታ ማለት ነው።
እንዴ እንደዚህ የሚሰከሳል ጋይስ የምር ኧረ ወይኔ አሁን ይሄ ሁሉ ነገር ለማሳመን ነው። ያንተስ ይለያል የምር ያንተስ ብቻ ጋይስ ወደ ቀጣይ ቪዲዮ እስቲ ቫንስ 14 ፕሮ ማክስ ይላል። እስቲ ነው ብቻ ቪዲዮ እናውቃለን። ሂል ጫማ የለንም ሞጌ፣ ሂል ጫማ የለንም። 40 ቁጥር አሳያለሁ። ሬዲ ናችሁ? 40 ቁጥር ለማየት 40 ቁጥር ለማየት ዝግጁ ናችሁ? 40 ቁጥር ለማየት ዝግጁ ናችሁ? ኦልድ ስኩል ላሳያችሁ ነው። ቫንስ 40 ፕሮ ማክስ አለን። ቆይ ጋይስ አለን ያለው እስቲ እንመልሰው ያያችሁ ነው። ቫንስ 40 ፕሮ ማክስ አለን። ወይኔ አባቴ ወይኔ ጋይስ ከጆሬ አይደለም ብሎ አለ እኮ ነው ያለው። ብቻ እስቲ እንቀጥለው እስቲ ይሄው ቫንስ 40 ፕሮ ማክስ ይሄው አባቴ እስቲ ጋይስ ብቻ ቀጣይ ኮሜንት አሉ። ኮሜንቱን እናንብብና እስቲ ብቻ በዚህ አይነት ጆርዳን ኤስ 25 አልተራ ይኖረዋቸዋል። ኧረ 16 ፕሮ ማክስ መጥቷል። ይዋለ ሁሉ እነሱ ጋር ብቻ ማለት ነው። እስቲ ሌላ ኮሜንት ካለ ቀጣይ ኮሜንት እስቲ። አሁን ደግሞ ጉራጌ ምን ችግር አለበት ኢንፊኒክስ ነው ብሎ ሸጦልኝ ስለብሰው ሁላ ይሞቃል። ኢንፊኒክስ ነው ላይቭ ስገባ ይሞቃል ብሏል። ኤምፐነክስ ነው እናቴ ትሙት ማታ ላይቭ ላይ ስገባ ይሞቃል። ብቻ እስቲ ወደ ቀጣይ ቪዲዮ እስቲ ጋይስ። ሰላም ነው እንዴት ነህ? የሀበሻ ህዝብ ይላል። እስቲ እንዴ ብቻ ሰላም ነው ጉረኛ መኪና ላይ ለማለት ነው። ሰላም ነው እንዴት ነህ? ሰላም ነህ መኪና ያለም ለማለት ነው። አሽቃባጭ አሁንማ እንዴት ሰላም ትለኛለህ? መኪና ገዛህ እኮ። ሰላም ነው እንዴት ነህ? አለን አልሐምዱሊላህ። መኪናውን ገዛው አይደለ እንዴ? ምን አለበት ነዳው ቋጣሪ ወይ ሀበሻ በቃ ምክንያት አይጠፋቸውም። አሁን እሺ ሰላም ሲለው በቃ ጉራ በቃ ብሎ ሲያልፈው ጭራሽ ንቀት በቃ መኪናማ ገዛ ጥለህ በቃ አሁንማ ዞር ብለህ ራሱ አታየኝም ጭራሽ ብሎ ሲሄድ ምን ችግር አለ? ቢያንስ ቢነዳ ከዛ አይደለ እንዴ? ወይኔ በላቸው ወይ ሀበሻ በቃ እስቲ ወደ ቀጣይ ሽፈራው ቤት ለብሷል። ሽፈራኝ ነው ሂድ መጣው 50 ሺህ ብር ሲያንገበግበኝ አፈር በልቶ ተረፈ። ሽብዬ በዛማው ዕለት ነው በሽብዬ የኔ አበዳሪ የኔ አንበሳ የኔ ተንበለል ሽብዬ ይዤ ልመጣው እኮ ተቀበለኛ። የሰው ነገር እንደሚጨንቀኝ ያወቅሽ ሽብዬ አይ ና ተቀበለኛ ነው ሰዳ ሽብዬ አሎ እኮ አለ እንዴ አለው የሰማንያ ዓመት አያቴን የቀበርኩት እኔ ሞትኩ መስሎ ነበር። ትቀበለኛለህ እንዴ? ማርጊ ነው አመጣልኝ አይደለ? ስጠኛ ብድሬን ስጠኝ። ትራንስፈር ላድርግልህ ብዬ ይቸኛል። ግጥም አድርጌ ተስቀሮ 40ውን አውጣበታለሁ። ይሁን አግኘኛ። ኦኬ ጋይስ እነሱ ቤት ለቅሷል የተባለው እሱ ሞቶ ምናምን መስሎት እና 50 ሺህ ብሩን ልመልስልን የመጣሁት ምናምን እያለ እያለቀሰ ገባ። ጭራሽ ለሱ የመጣው አያትየው ነው እሱ አለ እና በቃ እዛው ተበላ ማለት ነው። 50 ሺህ ብሬን እዛው ይዞት አምጣ ብሬን
አንዳንዴ እኮ ማጣራት እኮ አሪፍ ነው ጋይስ የምር። አሁን ይህ ሳያጣራ ቀጥታ ሽፈራውን የሞተው ብሎ ሽፈራው ብሎ ሲሄድ 50 ሺህ ብሩ ምናምን እዛው መለሰ ማለት ነው። ወደ ቀጣይ አንዳንድ ሰዎች አሉ አስተሳሰበ ገሱ መች ነው ቸኮሌት የምገዛልኝ? መች ነው እርጥብ የምጋብዘኝ? እኛ አላሙዲንን እንመስላችኋለን እንዴ? ወላ ቡርገር ወላ ሸዋርማ የምንጋብዛችሁ? እኔ እኮ ጠላ ቂጣ እየበላሁ ያደግኩ ልጅ ነኝ እኮ። የምን ቡርገር ነው የምን እርጥብ ነው የምጋብዘው? ተው እንጂ እንተሳሰብ። ኢትዮጵያ ውስጥ እኮ ነው ያለነው። ቁርሴን እኮ ፉሩሽካ በሻይ በልቼ የመጣው ሰው ነኝ እኮ። ምንድነው እርጥብ የምጋብዝህ? ተገቢ ነው ወይ ይሄ የመጋበዝ ጉዳይ? በቃ የምር እኮ ነው። አንዱ አሁን ጓደኛ ጀለሰ በቃ ይመጣና እስቲ የሆነች በርገር ነገር እንብላ እኮ የተባረከ ሀሳብ ሆኖ ግን ሂሳቡ የሚከፍለው ማን ነው? አንተ ማለት ነው። እስቲ እርጥብ እንብላ እንደዚሁ በቃ ይኸው አርፈህ እንጀራህን ብላ። በቃ እኔም እንጀራዬን እበላለሁ። ሁለታችንም ደሃ ነን፣ አበሻ ነን። በቃ ብቻ ወደ ቀጣይ ቪዲዮ ጋይስ መተናል። ከህንድ ነው የመጣ ነው። እስካሁን አሪፍ ነው፣ ልበላው እችላለሁ አለኝ ውሻ። በእጇ ቦካው፣ ፈተፈተው፣ በጠበጠው። ኧረ ወጥም አለው። ማን ነው ይሄንን የሚበላው? ወገን ይሄን በልታችሁ ጨብጣ ባላዘር ባምቡሌ ነው የሚይዛችሁ። ስድብ ነው ምግብ። እኔ በቃኝ። እኛንም በቃን። የምር በቃን። ይሄ ነገር እውነት ነው ማለት ነው ጋይስ። የሆነ ልጅ ነበርና እንደዚህ መንገድ ዳር የህንድ ምግብ ምናምን ብሎ የሚሰራ ልጅ ነበር እና እሱን አመንኩት ማለት ነው። ከዚህ ቪዲዮ በኋላ ምናምን አመንኩት። ራሱን የሚሰራው ልጁ ራሱ የተመታ ነው የምር እንዴ። ይሄን አሁን እሺ ሆድ ውስጥ ገብተውን ምንድን ነው እሺ የሚፈጥረው? የምር ይሄን በልታችሁ ቀጥታ ወደ ሽንት ቤት ብቻ ጋይስ። ለዛሬ ያዝንላችሁ ቪዲዮዎች ይህን ይመስሉ ነበረ። በቀጣይ ባዝና ቪዲዮዎች እስክንገናኝ እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰዎች እባካችሁ አሁንም ቢሆን ሰብስክራይብ በማድረግ የቻናላችን ቤተሰብ እንችላላችሁ። በቀጣይ ቪዲዮዎች እስክንገናኝ ደህና ቆዩ።